አንዲት በሀገሬው የታወቀች የተከበረች ቢሊየነር የጎዳና ተዳዳሪውን ወጣት ታገባኛለህ ስትል ተንበርክካ ጠየቀችው። በቦታው የነበሩ ሰዎች አፋቸውን ከፍተው ተመለከቱ። ወጣቱ የጎዳና ተዳዳሪ ባለማመን ደርቆ ቀረ። ከጥቂት ሰኮንዶች በኋላ አዎ አገባሻለሁ ብሎ ጭንቅላቱን በአዎንታ ሲነቀንቅ በእጇ ይዛው የነበረውን ውድ ቀለበት ባደፈው ጣቱ ላይ ያደረገችለትና አቀፈችው። ይህች ውብ ቢሊየነር ሌሎች የሚለምኗት ወንዶች ሞልተው ለምን በጎዳና ላይ ለወደቀ ወጣት ተንበረከከች? በእውነቱ ወጣቱስ ተራ የጎዳና ተዳዳሪ ነው ወይስ ሌላ ራሱን የደበቀ ሰው? ዛሬ ልባችሁን የሚያሞቅ ለማመን የሚከብድ አስደናቂ ታሪክ ይዘንላችሁ ቀርበናል። ከመጀመራችን በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩን። ይህን ልብ አንጠልጣይ ታሪክ ከየት ሆናችሁ እንደምትከታተሉንም ኮሜንት ላይ ጻፉልን። አሁን ወደ ታሪካችን እንለፍ። ቺኦማ በሌጎስ ከተማ በቴክኖሎጂው ዘርፍ ስሟ የናኘ ቢሊየነር ናት። ቺኦማ የላጎስ ቴክ ሀብ መስራችና ባለቤት ናት። በንግዱ ዓለም ስኬታማ ብትሆንም እንኳን በግል ሕይወቷ ግን ትልቅ ቁስል ነበረባት። ባለቤቷ ቼኩማ በሱስ ተጠምዶ ሌላ ሴት ደርቦባት በመለያየታቸው ቺኦማ ወንዶችን ማመን አቁማለች። በየቀኑ ወደ ቢሮዋ በቅንጡ መኪናዋ በቪክቶሪያ አይላንድ በኩል ስትሄድ በአንድ ጥግ ላይ የሚቀመጠውን ወጣት ትመለከተዋለች። ምንም እንኳን የቆሸሸ ልብስ ቢለብስም ፊቱ ላይ አንድ የተደበቀ ብቃት እንዳለ ቺኦማ ሁልጊዜ ይሰማታል። አንድ ምሽት ቺኦማ የእብድ የሚመስል ውሳኔ ወሰነች። የባለ ሀብትነት ክብሯን ወደ ጎን አድርጋ ውድ ልብሷን ባሮጌ ጨርቅ ቀየረች። ፊቷን በአቧራ ለውጣ ጸጉሯን አዝረከረከች። ከዚያም በድብቅ ወጥታ ወጣቱ ጎዳና ተዳዳሪ አጠገብ ጎዳና ላይ ተቀመጠች። የፈለገችው አንድ ነገር ብቻ ነበር፣ እንደ ሰው መታየት፣ እንደ ሰው መወደድ፣ በቃ ሰው መሆን። የጎዳና ተዳዳሪው ወጣት ሀብት በሌለበት ማንነቷን ሳያውቅ ይወዳት ይሆን? በጎዳናው ላይ ለጥቂት ቀናት አብረው ቆዩ። ቺኦማ በጎዳና ተዳዳሪው ወጣት ደግነት ተገረመች። የራሱን ምግብ አምጥቶ ይሰጣታል፣ ማንም እንዳይጎዳትም ይጠብቃታል። ቺኦማ አንድ ቀን ለምን እዚህ ወደክ ብላ ወጣቱን ጎዳና ተዳዳሪ ስትጠይቀው ታሪኩን ማውራት ጀመረ። ኦቢ ይባላለሁ አላት። ቀጥሎም ቀደም ሲል በአንድ ትልቅ የቴክኖሎጂ ድርጅት ውስጥ ሶፍትዌር ኢንጂነርና አፕ ዲቨሎፐር እንደነበረ ነገራት። ነገር ግን ከዓመታት በፊት ቤተሰቦቹ የአንድ ቤተሰባቸውን የሰርግ ስነ ስርዓት ለመካፈል ሲሉ በሚጓዙበት ወቅት በደረሰባቸው አደጋ ህይወታቸው እንዳለፈ ይነግራታል። እሱ ብቻውን በስራ ብዛት ምክንያት ባለመሄዱ ከዛ አደጋ ተርፏል። በዚህም ምክንያት ብቸኛ ልጁ፣ ሚስቱና ወላጆቹ ሁሉም ህይወታቸው ያልፋል። ኦቢ ያንን ሐዘን መቋቋም ባለመቻሉ ራሱን ጥሎ እዚህ ጎዳና ላይ እንደተገኘ ህይወትም ትርጉም እንዳጣበት በሐዘን ነገራት። ቺኦማ በታሪኩ ልቧ ተነካ። በተለይም ደግሞ እሷም የቴክኖሎጂ ድርጅት ባለቤት ስለሆነች የኦቢ ችሎታ ለድርጅቷ ምን ያህል ጠቃሚ እንደሆነ ተረዳች። ከሁሉም በላይ ግን ድሃ መስላ ሳለች ኦቢ የሰጣት ጥበቃና ፍቅር ልቧን አሸነፈው። አንቺስ ሲላት እኔም ማንም የለኝም፣ አንድ ሴት ልጅ ግን አለችኝ ብላ ብዙ ማውራት እንደማትፈልግ በእንባ ነገረችው። ኦቢም በጣም አዝኖ አቅፎ አባበላት። በጎዳናው ላይ ያሳለፉት ቀናት ቺኦማን ስለ ሰው ልጅ እውነተኛ ማንነት ብዙ አስተማራት። ኦቢ ለራሱ ሳይኖረው ያካፈላት ምግብና ከወሮ በላዎች ህይወቱን አደጋ ላይ ጥሎ የጠበቃት ሁኔታ ቺኦማ በልቧ የጠፋውን የወንዶችን እምነት መልሶ እንዲያቆጠቁጥ አደረገው። ጊዜው ደርሷል ስትል ወሰነች። ኦቢ እንደተለመደው ባሮጌው ካርቶን ላይ ተኝቶ ሳለ ሁለት የሚያብረቀርቁ ጥቁር የሬንጅ ሮቨር መኪናዎች በዝግታ መጥተው አጠገቡ ቆሙ። የቺኦማ የግል ጠባቂዎች ከመኪናው ወርደው በክብር ቆሙ። በአካባቢው የነበሩ የጎዳና ተዳዳሪዎችና መንገደኞች ምን ሊፈጠር ነው በሚል ጉጉት በመደነቅ ቆመው መመልከት ጀመሩ። ኦቢም በድንጋጤ ተነስቶ ቆመ። በግርምት ሲመለከት ከፊተኛው መኪና ላይ አንዲት እጅግ ውብና በውድ አልማዞች ያጌጠች ሴት ወረደች። ያቺ አብራው ጎዳና ላይ አቧራ ለብሳ የነበረችው ሴት መሆኗን ለማመን ተቸገረ። ቺኦማ ወደ ኦቢ ቀረበች። አይኖቿ በእንባ ተሞልተው ነበር። በቦታው የነበሩ ሰዎች ሁሉ በሁኔታው ተገርመው አፋቸውን ከፍተው ይመለከታሉ። ቺኦማ በዛ በአቧራማ መንገድ ላይ ተንበረከከችና የኦቢን የቆሸሹ እጆች ይዛ እንዲህ አለች። ኦቢ
እኔ ማን እንደሆንኩ አታውቅም ነበር። እኔ የላጎስ ቴክ ሀብ ባለቤት ቺኦማ ነኝ። በጎዳናው ላይ ያሳለፍነው ጊዜ እውነተኛውን አንተን እንዳውቅህ ረድቶኛል። ከሀብቴ ይልቅ ያንተ ደግነትና በጭንቅ ቀን ከጎኔ መቆምህ ልቤን ገዝቶታል። ኦቢ ባለቤቴ እንድትሆንና አብረን እንድንኖር ትፈቅዳለህ? አለችው። ኦቢ በድንጋጤ ደርቆ ቀረ። ቺኦማ እውነት አንቺ ነሽ ብሎ ሲጠይቃት እሷን በአዎንቷ ራሷን ነቀነቀችለት። ኦቢ ለጥቂት ሰኮንዶች ዝም ካለ በኋላ ህይወቱ ዳግም ተስፋ እንዳገኘ ተሰማው። አዎ አገባሻለሁ ብሎ ሲመልስ ቺኦማም የያዘችውን ውድ ቀለበት ባደፈው ጣቱ ላይ ያደረገችለትና አቀፈችው። ቺኦማ ኦቢን ይዛ ወደ መኪናው ውስጥ አስገባችው። ኦቢ በመኪናው ውስጥ ሆኖ በመስኮት ወደ ውጪ ሲመለከት ላለፉት ዓመታት የኖረበትን ያንኑ ጎዳና ሌላ ሰው ሆኖ እያየው እንደሆነ ተሰማው። መጀመሪያ የወሰደችው ሌጎስ ውስጥ ወደሚገኝ እጅግ ዘመናዊ የውበት ሳሎን ነበር። የሳሎኑ ሰራተኞች ኦቢን ሲያዩት በመጀመሪያ ግራ ተጋብተው ነበር። ነገር ግን የቺኦማን ትዕዛዝ ተቀብለው ስራቸውን ጀመሩ። የረዘመውንና የተጎሳቆለው ጸጉሩ ተቆርጦ ተስተካከለ። ጺሙ ተላጨ። ሰውነቱ የታጠበው በውድ ሽቶዎች ነበር። ከዛም ወደ አንድ ትልቅ ቡቲክ ወስዳ ጥቁር የዲዛይነር ሱፍ አለበሰችው። ኦቢ በመስታወት ራሱን ሲመለከት በፍጹም ማመን አቃተው። የድሮ ጎበዝ ሶፍትዌር ኢንጂነር ዳግም የተወለደ ይመስል ነበር። በመጨረሻም ወደ ቪክቶሪያ አይላንድ ወደሚገኘው ውድ ቤቷ ደረሱ። ቤቱ እጅግ የተዋበና በዘመናዊ ጥበብ ያጌጠ ነበር። መኪናው ወደ ግቢው ሲገባ ግዙፉ ዘመናዊ በር ተከፈተ። ኦቢ ከመኪናው ሲወርድ አይኑን ማመን አቃተው። ቤቱ የከተማውን ግርግር ትቶ በጸጥታና በቅንጦት የተከበበ ነበር። ከሳሎኑ በትልልቅ መስታወቶች በኩል የሚታየው የመዋኛ ገንዳ፣ በነፋስ የሚወዛወዙት የፖልም ዛፎች ለአይን ረፍት ይሰጣሉ። ኦቢ ላለፉት ዓመታት በደረቅ ካርቶን በቆርቆሮ ጥላ ስር ሲኖር ስለነበር የቤቱ ቅዝቃዜና ጸጥታ ለሱ ህልም መሰለው። ገና ሳሎን እንደገቡ የቺኦማ የ7 ዓመት ልጅ ዛራ እየሮጠች መታ እናቷን አቀፈቻት። ቺኦማ ጎንበስ ብላ ዛራን ስማ እንዲህ አለቻት። ዛራ ልጄ፣ ይህ ኦቢ ይባላል። እሱ ከዛሬ ጀምሮ ከኛ ጋር የሚኖር በጣም ጎበዝና ደግ ሰው ነው ብላ አስተዋወቀቻት። ዛራ በንጹህ የልጅነት ፍቅር ኦቢን ቀና ብላ አየችው። ኦቢ ላጣው ልጁ የነበረው ቁስል በዛራ ፈገግታ ውስጥ የሚታከም መሰለው። ዛራ ወደ ኦቢ ቀርባ እጁን ይዛ እንኳን ደህና መጣህ ስትለው የኦቢ አይኖች በእንባ ተሞሉ። አቅፎም ሳማት። ኦቢ በመታጠቢያው ውስጥ ሆኖ ሰውነቱን ሲታጠብ የዓመታት ድካምና ስቃይ አብሮት የሚወጣ መሰለው። ከቆይታ በኋላ ቺኦማ ያዘጋጀችለትን ልብስ ለብሶ ወደ ሳሎን ሲወጣ ቤት ውስጥ ያሉት ውድ የጥበብ ስራዎችና የቤቱ ድምቀት ከሱ አዲስ ማንነት ጋር ተዋሃዱ። የቺኦማ ልጅ ዛራ ወደሱ ስትመጣ ኦቢ የቤቱ ምቾት ብቻ ሳይሆን ልቡም ምቾት ተሰማው። ቺኦማ ትኩስና የሚጣፍጥ ምግብ አዘጋጅታ ነበር። ኦቢ በዛ በውድ ጠረጴዛ ላይ ተቀምጦ ሲመገብ ቺኦማ በፍቅር አይን ትመለከተው ነበር። በዛች ምሽት ኦቢ ለመጀመሪያ ጊዜ በሰላም እንቅልፍ ወሰደው። ከዓመታት በኋላ በንጹህ አልጋ ላይ ተኛ። ነገር ግን የሚያስበው ስለ ሀብቱ ሳይሆን ስለ ቺኦማ ደግነትና ስለ ዛራ ፍቅር ነበር። ኦቢ ወደ ቀድሞ ሙያው የተመለሰው በታላቅ ጉጉት ነበር። በቺኦማ ካምፓኒ ላጎስ ቴክ ሀብ ውስጥ እንደ ዋና የቴክኖሎጂ ኦፊሰር ሆኖ ስራ ጀመረ። በመጀመሪያ ከስራው ብዙ ስለራቀ ፍርሃት ተሰምቶት ነበር። ቢሆንም ግን ቺኦማ አንተ ትችላለህ፣ ይሄ ስኪል ነው፣ ስኪል ደግሞ መቼም ቢሆን አይጠፋም ብላ አበረታታችው። ቀስ በቀስ የጎዳና ህይወቱ ያስተማረው ትዕግስትና ቀድሞ የነበረው የሶፍትዌር ኢንጂነሪንግ ዕውቀቱን ተጠቅሞ ተአምር መፍጠር ቻለ። ኦቢ በአጭር ጊዜ ውስጥ አዳዲስ አፖችንና ሲስተሞችን በመስራት የኩባንያውን ትርፍ በ3 እጥፍ አሳደገው። አሁን ኦቢ የቀድሞ የጎዳና ተዳዳሪ ሳይሆን በናይጄሪያ የቴክኖሎጂ ዓለም ስሙ በክብር የሚነሳ ጎበዝ ባለሙያ ሆኗል። አንድ ምሽት ኦቢ ለቺኦማ ትልቅ ሰርፕራይዝ አዘጋጀ። በሌጎስ ውድ በሆነ ሆቴል ውስጥ በቤተሰብና በጥቂት ጓደኞች ፊት እሱ ደግሞ በበኩሉ ተንበርክኮ በይፋ የጋብቻ ጥያቄን አቀረበላት። ቺኦማ በመጀመሪያ ተንበርክካ እንደጠየቀችው ሁሉ አሁን እሱ በክብርና በሀብት ላይ ሆኖ ፍቅሩን ገለጸላት። ሰርጋቸውም በመላው ናይጄሪያ በደመቀ ሁኔታ ተከበረ። ታሪኩ ግን በዚህ አላበቃም። የቺኦማ የቀድሞ ባል ቹኩማ ቺኦማ ጎዳና ላይ ድሃ መስላ ከኦቢ ጋር ስትውል የሚያሳዩ ፎቶዎችን በድብቅ አስነስቶ ነበር።
ቺኦማን ለማዋረድና የካምፓኒውን ስም ለማጠልሸት በማሰብ ፎቶዎቹን በማህበራዊ ሚዲያና በዜናዎች ላይ በተናቸው። ርዕሱም የቢሊየነሯ የጎዳና ውሎ ቺኦማ አይምሯን ስታለች የሚል ነበር። ነገር ግን ነገሩ እሱ ካሰበው በተቃራኒ ሆነ። ቺኦማ እውነተኛ ፍቅርን ለማግኘት ያደረኩት ጉዞ ነው ስትል ህዝቡ በድፍረቷና በደግነቷ አደነቃት። ቹኩማ በራሱ ወጥመድ ወደቀ። ከ2 ዓመት በኋላ የቤተሰቡ ደስታ ፍጹም ሆነ። ቺኦማና ኦቢ ቺዲ የተባለ የሚያምር ወንድ ልጅ ወለዱ። የልጁም ስም ትርጉም እግዚአብሔር አለ ማለት ሲሆን ይህም ለኦቢ ካለፈበት መከራ በኋላ አምላክ የሰጠው ትልቅ ስጦታ ነበር። በመጨረሻም ቺኦማና ኦቢ The Hope of Tech Foundation የተባለ ታላቅ የበጎ አድራጎት ድርጅት መሰረቱ። ድርጅቱ በጎዳና ላይ ያሉ ህፃናትን በማንሳት መጠለያ፣ ምግብና ትምህርት ይሰጣል። በተለይም ደግሞ ገና ከልጅነታቸው ጀምሮ ስለ ቴክኖሎጂና ኮዲንግ እንዲማሩ በማድረግ የወደፊት የኩባንያው የጀርባ አጥንት እንዲሆኑ ያዘጋጃቸዋል። ውድ ቤተሰቦቼ የቺኦማና የኦቢ ታሪክ እዚህ ላይ ተፈጽሟል። ከዚህ ልብ የሚነካ እውነተኛ ታሪክ የምንማረው አንድ ትልቅ ሀቅ አለ። ብዙ ጊዜ ሰዎችን በለበሱት አሮጌ ልብስ፣ በወደቁበት የህይወት አጋጣሚ ወይም ባላቸው የሀብት መጠን ብቻ እንመዝናቸዋለን። ነገር ግን እውነተኛው ሰብአዊነትና ብልህነት የሚገኘው ከቆዳ በታች ባለው ማንነት ውስጥ ነው። ቺኦማ ቢሊየነር ብትሆንም እውነተኛ ፍቅርና ታማኝነት በገንዘብ እንደማይገዛ ተረድታለች። ኦቢ ደግሞ ተስፋ አስቆራጭ በሆነ የጎዳና ህይወት ውስጥ እያለም ደግነትንና ሰው አክባሪነቱን አላጣም። ውድ ቤተሰቦቼ እኛስ ሰዎችን የምንመዝነው በውጫዊ ገጽታቸው ነው ወይስ በልባቸው? ዛሬ ባያችሁት ታሪክ ላይ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ለሌሎች እንዲደርስም ላይክ እና ሼር ማድረጋችሁን እንዳትረሱ። ስላዳመጣችሁኝ አመሰግናለሁ። እንደዚህ አይነት አስተማሪ ታሪኮችን የምታገኙበትን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቸር ቆዩን።